በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ስፍራ ያላችሁ ሁላችሁም የልዑል እግዚአብሔር ቤተሰቦች በአምላካችን በልዑል እግዚአብሔር ስም እንደምን ዋላችሁ? እንደምን ሰነበታችሁ? አሜን። የበደል የኃጢአታችንን መብዛት በእርሱ ፊትም ያሳየነውን የምግባር ጉድለት ሳይመለከት ከማያልቅ ልግስናው ከማይጓደለውም ቸርነቱ የንስሐ ዕድሜ ሰጥቶ የሚጠብቀን የአባቶቻችን አምላክ ፈጣሪያችን ልዑል እግዚአብሔር በሕይወታችን ሁሉ ስለማይነገረው ስጦታው ስሙ ለዘላለም ይክበር ይመስገን። አጠር አድርገን በሚኖረን ጊዜ በተፈቀደልን አብይ ርዕሰ ጉዳይ ዙሪያ ወቅቱን የሚመለከት ትምህርት እንደ አምላካችን ፈቃድ እንማማራለን። መነሻ የምናደርገው በመጀመሪያው በኦሪት ዘልደት የመጽሐፍ ክፍል ነው። ኦሪት ዘልደት ምዕራፍ 22 ቁጥር 14 ላይ እግዚአብሔርን ያየሁበት ብሎ ያዕቆብ የተናገረው ያህዌ ይሬኢ የሚል ቃል አለ። ገጸ ንባቡ ቁጥር 14 እንዲህ ይላል፣ ዮም አስተርዮ አስተራየኒ እግዚአብሔር በዝደብር እምይእዜሰ ይእቲ መካን ትሰመይ ራእየ እግዚአብሔር። ለእኔ በዚህ ተራራ ላይ እግዚአብሔር ፍጹም መገለጥን ተገልጦልኛልና ቦታው እግዚአብሔርን ያየሁበት ይባል። እስኪ እግዚአብሔርን ያየሁበት በሉ። ተደግሙት እስኪ ለሶስተኛ። መልካም። ጸልዩ ወሰአሉ ለነሂ ከመያርሁ እግዚአብሔር አናቅጸ ቃል ወጸልዩ ሊተ ብዙሃ ከመ እክስቶ ዘክርስቶስ ምስጢረ በከመ ይደልወኒ እንግር። ሰማያዊ የሆነውን የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ የሆነ ሰማያዊ ቃል እንድንማማር የምስጢር ባለቤት አምላካችን እግዚአብሔር በቸርነቱ ለሁላችንም የቃሉን ደጅ የልቦናችንን ጆሮ እንዲከፍትልን ጸልዩ። ይልቁንም ልናገር እንደሚገባኝ መጠን ብቻ እንድገልጠው እኔንም በጸሎታችሁ አግዙኝ። ለእኔ ለደካማ ባሪያ ተናጋሪ አንደበት፣ ለእናንተ ለአገልጋዮቹ ሰሚ ጆሮ፣ አስተዋይ ልቦና፣ ውሳጣዊ አእምሮ እግዚአብሔር በቸርነቱ ያድለን። ታሪኩ በዘፍጥረት መጽሐፍ ኦሪት ዘልደት ምዕራፍ 22 ላይ ከቁጥር 1 ጀምሮ ያለ ነው። እስከዚህ አሁን እስካልነው እስከ ቁጥር 14 ድረስ አለፍ አለፍ ብለን እናያለን። ምን ብሎ ነው የሚጀምረው? ወምድኅረዝ አመከሮ እግዚአብሔር ለአብርሃም። ከዚህ በኋላ እግዚአብሔር አብርሃምን ፈተነው ይላል። እስኪ ፈተነው በሉ። ወይቤሎ እንዲህ አለው ሲፈትነው፣ አብርሃም አብርሃም ንሳ ወልድከ ይስሐቃ ዘታፈቅሮ፣ የምትወደውን ልጅህን ይስሐቅን አንስተህ እኔ ወደማሳይ ተራራ ሂድና ልጅህን ይስሐቅን በዚያ ለእኔ ሰዋልኝ አለው ይላል። አብርሃምም የእግዚአብሔር የአምላኩን ድምፅ ሰምቶ ለሚስቱ ለሳራ እንኳን ሳያማክራት ልጁን ከልጁም የሚወደውን፣ ምክንያቱም ይስሐቅ ሳይመጣ በፊት ከአጋር የተወለደ እስማኤል አለ። ልጅህን አንስተ ሰዋ ቢለው ያንን እንዳይወስድ የምትወደውን አለ። በስምም ደግሞ አመልክቶ ይስሐቅን እኔ ወደማሳይ ተራራ ወስደህ ለእኔ ሰዋልኝ አለው ይላል እና በመነሻው ሊቀ ነቢያት ሙሴ ነው የዘፍጥረትን መጽሐፍ የጻፈው። ሲጽፍ እግዚአብሔር አብርሃምን ፈተነው ይላል። ማን ፈተነ? ማንን ፈተነ? እግዚአብሔር አብርሃምን ፈተነው ይላል። እንግዲህ እመ ያዕቆብ ማርያም በጸጋ እመቤታችን ድንግል ማርያምን በጸጋ የያዕቆብ እናት ነሽ እንላታለን። በዚህ ነግ አባቶቻችን መልክአ ስዕል መልክአ ውዳሴ ሲያደርሱ የሚያዜሙት ነው። እመቤታችን ቅድስት ድንግል ማርያም ያሳደገችው በጸጋ ልጇ የተባለ የጌታም ወንድም ተብሎ የተጠራ በረከቱ ይደርብንና ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 13 ላይ ማንም ሲፈተን በእግዚአብሔር እፈተናለሁ አይበል።
እግዚአብሔር በክፉ አይፈተንምና እያንዳንዱ በገዛ ምኞቱ ሲሳብ ይፈተናል እንጂ እግዚአብሔር ግን አይፈተነውም ይላል። ሙሴ ደግሞ ከዚህ በኋላ እግዚአብሔር አብርሃምን ግን ፈተነው ይላል። ፈተና ሁለት ዘርፍ አለው። አንደኛው ዋጋ የሚያሳጣ ነው። ሁለተኛው ዋጋ የሚያሰጥ ነው። ዋጋ የሚያሳጣ ፈተና የሚመጣው ከጸላይ ነው። ዋጋ የሚያሰጠው ግን ያለ ፈተና ዋጋ ያለ መከራ ጸጋ ስለሌለ ድል መንሳትን እግዚአብሔር ከፊት እያሳየ በቅዱሳን ላይ በልዩ ልዩ መልክ ፈተናና መከራ ይመጣባቸዋል። አብርሃምን እግዚአብሔር አምላክ ፈተነው ይላል መጽሐፍ። ከፈተነው በኋላ ምን አለው? ልጅህን የምትወደውን ይስሐቅን ወስደህ እኔ ወደማሳይ ተራራ ወጥተህ ሰዋልኝ አለው። አብርሃም እግዚአብሔር የሚያሳየውን ተራራ 3 ቀን ፈለገ እስኪያገኝ ድረስ። ስንት ቀን ፈለገ? 3 ቀን ፈለገ። ተራራውን እያጣ ማለት ነው። 2 አገልጋዮቹን አድርጎ በአህያውም ላይ እንጨቱን፣ ወቅለምቱን፣ ብርቱን፣ ድስቱን፣ መሰዊያ የሚሆኑን ስለቱን፣ እንደገና መስዋዕቱ የሚቀርብበትን እሳት የሚነድበት እንጨቱን አዘጋጅቶ ልጁን ጭምር 3 ቀን ተራራውን ፍለጋ አብርሃም ተነስቶ ሄደ። ስንት ቀን? ምን ሊያደርግ? ልጁን ለእግዚአብሔር ሊሰጥ አይደል? ስጠኝ ስላለው ሊሰዋለት ለእግዚአብሔር ሊያቀርብለት 3 ቀን የሚያቀርብበትን ስፍራ የማቅረቢያ መሰዊያውን ቦታ ፍለጋ አብርሃም 3 ቀን ተንከራተተ። በእናንተ ቦታ ሆናችሁ አስቡት። እግዚአብሔር አንድ ነገር ስጡኝ ብሎ ቢጠይቃችሁ፣ ለምሳሌ እንደው ማታ ተኝታችሁ በህልማችሁ ኪስ ውስጥ ያለውን ብር ጠዋት ውሰድና ለተቸገረ ድሃ ስጠው ቢላችሁ፣ አቤት ሌሊት ባናችሁ አታማተቡ? ሲያቃዠኝ አደረ ነው የሚለው። ጠዋት ተነስቶ ሰው እንደው እንዴት አይነት ቅዠት ነው ዛሬ ስቀዥ ያደርኩት ይላል። እንደው ኪሳችሁ ሲሞላ ብር ዝም ብሎ ሲፈስ ብትመለከቱስ ህልምም አይልም ሰው እኮ። የቅድሙን ቅዠት ይለዋል፣ የአሁኑን ግን ራእይ ይለዋል። እንደሚገርም ራእይ ነው ያየሁት። በቃ እንደው ቀኝ እጁን ግራ እጁን ሲበላው ሰው ምክንያት እኮ ይፈጥራል አይደል? አብርሃም እግዚአብሔር አምላክ ጠየቀው፣ እሺ እኛ እንደው በጎች እንሆንና የምከብርበትን መንገድ እግዚአብሔር አሳየኝ፣ ስጠኝ ሲለኝ ሰማሁት ብላችሁ ልትሰጡት ብትወጡ፣ ወዲህ ብታዩ ወዲያ ብታዩ፣ ከፊት ትንሽ ብትሄዱ፣ የኔ ቢጤ ወይም ነዳይ የሚለምናችሁ ሰው ባታገኙስ? እውነትም በቃ ይሄ ነገር ቅዠት ነበር ትላላችሁ እንጂ አይ በቃ ነዳይ ካላገኘው ወደ ቤት ያልመለስም ብላችሁ እስክታገኙ ይቅር 3 ቀን ለ3 ሰዓት ትፈልጋላችሁ። የኔ ቤት ፍለጋ ሄዳለ። አቤት ካልሰጠው አይደለም። ምክንያቱም እኛ አንዳንድ ጊዜ ምን እንላለን? በክርስትና ሕይወት ውስጥ ፈቃድ እግዚአብሔር እንጂ አጋጣሚ የለም። ዊል ኦፍ ጋድ እንጂ ኮኢንሲደንስ የለም። የእግዚአብሔር ፈቃድን የሚያስብ ሰው ድንገት እኮ አጋጣሚ ነው። በቃ በዚህ ሲያልፍ የሆነ ነገር ምን ይባላል በአገርኛው? ቀን ይቅሙ ሌት ያልሙ ይባላል። እየሰማችሁ ነው? ቀን ይቅሙ ሌት ያልሙ ማለት ቀን ቀን የሚያስበው ነው ሰው ሌሊት የሚያየው ብዙ ጊዜ። ለክርስቲያን ግን እንዲህ አይደለም። እግዚአብሔር ጠብቆት የሚተኛ ሰው በጎን ነገር ሲያልምና በጎን ነገር ሲያይ ያድራል እንጂ በገዛ ምኞቱ እየተሳበ የሚፈተንበትን ነገር አይመለከትም። አብርሃምን እግዚአብሔር አምላክ ልጅን ስጠኝ አለው። 3 ቀን ፈለገ። በ3ኛው ቀን እግዚአብሔር አምላክ ከተራሮች መሃል ባለው ሞሪያም ተራራ ላይ ምልክት አሳየው። ያቺ ደብረ ሞሪያ አብርሃም ልጁን እንዲሰዋባት እግዚአብሔር ምልክት ያኖረባት ስፍራ ስለነበረች አብርሃም እግዚአብሔርን ተስፋ አድርጎ ሰዋልኝ የተባለውን ልጁን ብቻ አገልጋዮቹን ትቶ ልጁን እንጨቱን አሸክሞ ወደ ተራራው ላይ መውጣት ጀመረ። ይስሐቅ ለእግዚአብሔር መስዋዕት ልንሰዋ እንሄዳለን የሚለውን የአባቱን ቃል ሰምቶ ስለነበረ እንጨቱን ተሸክሟል። ስለቱም አለ፣ መስዋዕት ማቅረቢያም ድስቱም አለ፣ እሳቱም አለ። ይሄን ሁሉ ተሸክሞ ወደ ላይ ወደ ተራራው ላይ ይወጣል። በድካም ማለት ነው። የ3 ቀን መንገድ ተመልከቱ። ናሁ እሳት ወዕፅኒ አይቴ ሃሎ በጎ ለመስዋዕት። እንጨቱ ይኸውና እሳቱንም ይዘነዋል። ነገር ግን በእንጨትና በእሳት ብቻ እያሟሟቁ ጭስ እንደመጨስ አይደል? እንደው ችቦ እንደማብራት ያለ መስዋዕት ለእግዚአብሔር አይቀርብለትም። እላው ላይ የሚቀርብ ግን መስዋዕት ያስፈልጋል። እነዚህ ማቅረቢያዎች ናቸው። መስዋዕቱ ግን የት አለ አለው። የመስዋዕቱን በግ እግዚአብሔር ለራሱ ያዘጋጃል አለ አብርሃም በእምነት ማለት ነው። ከዚያ ወደ ሞሪያም ተራራ ላይ ወጡ። ከወጡ በኋላ በጥበብ በማስተዋል ያደገው የአባቶቹ ልጅ ይስሐቅ አስተዋለና መስዋዕቱ እሱ እንደሆነ አወቀ። እንዲያም ከእግዚአብሔር ጋር አባቱ እንዳይጣላ በጀርባው ተኝቶ ዓይኑን እያየ ከእግዚአብሔር ከአምላኩ እንዳይለየው በደረት ያንጋለህ በጀርባዬ በኩል እኔን ሰዋኝ አለው። ይህን ያልፈቀደለት አብርሃምም ልጁን አስሮ መስዋዕት ሆኖ አዘጋጅቶ ስለቱን አንስቶ በደረቱ አስተኝቶ በጀርባው አጋድሞ የገዛ ልጁን ሊሰዋ ስለቱን ሲያነሳ ከሰማይ ድምፅ ወደ አብርሃም መጣ።
እጅህን ከልጅ ላይ አንሳ፣ ምን እንዳታደርግበት አለው። ዞሮ ድምፁ ከመጣበት አቅጣጫ ሲመለከት ወርኤ አብርሃም ከዚህ በኋላ ይሄን አየ። እሁዝ አቅረንቲው በዕፀ ሳቤቅ ህየንተ ይስሐቅ በጌ፣ በይስሐቅ ፈንታ በግ ቀንዶቹ በዕፀ ሳቤቅ ታስሮ ተመለከተ። ያንንም ወስዶ በይስሐቅ ፈንታ አቀርቦ ሰዋው። ከዚያ በኋላ አብርሃም በቦታው ላይ የተደረገውን እሱም ተጠይቆ ለእግዚአብሔር የፈጸመውን በሙሉ ተመልክቶ ምን አለ? ዮም አስተራየኒ እግዚአብሔር በዚህ ደብር እምይእዜሰ ይእቲ መካን ትሰመይ ራእየ እግዚአብሔር። እግዚአብሔር በዚህ ተራራ ላይ ለኔ ፍጹም ተገልጦልኛልና ይቺ ስፍራ ያህዌ ይሬ ወይም እግዚአብሔርን ያየሁባት ትባል አለ ይላል። ይሄ ገጸ ንባብ ነው። ስለ ቃሉ አምላካችን ስሙ የተመሰገነ ይሁን። በመነሻው አብርሃም ተፈተነ። እንግዲህ እግዚአብሔር በክፉ አይፈትንም ማለት የአብርሃም ፈተና ምክንያቱ 3 ነው። ስለ 3 ነገር አብርሃም ተፈተነ። አንደኛው አብርሃም ስሩ ሃይማኖት የምግባር ቅመም፣ የሃይማኖት ስር የምግባር ቅመም ይባላል። አብርሃም እግዚአብሔርን ደስ አሰኝቶ የሚኖር ጣዖት በሚመለክባት ምድር ላይ ተገኝቶ የሃይማኖት ስር ተብሎ የተጠራ እንዲያውም ለመነሻው ከአብርሃም በፊት የነበረ በዘራረግ ክርስቶስን ለማገናኘት የሚቆጠር ትውልድ የለም። እሱም ሲጠራ ወልደ ዳዊት ወልደ አብርሃም እየተባለ ተጠርቷል። ዳዊት የአብርሃም ዘርም ነው። ስለዚህ አብርሃም የሃይማኖት ስር ነው። ለኛ ቤተክርስቲያናችን በኦሪት ከነበሩት ደጋግ አባቶች ፓትርያርክ ተብሎ የሚጠራው አብርሃም ነው። ከአርስተ አበው ከአባቶች ራስ ደጎ አብርሃም ነው። እግዚአብሔር አብርሃምን አይቶ ይደሰትበታል። ለዚያ ነው አብርሃም ወገኑን ቤቱን ትቶ ለእግዚአብሔር በድንኳን ሲያድር እግዚአብሔር ሰማይ ሰማያት መንበሩን ጽራሪያ ማይደሩን ትቶ በአብርሃም ድንኳን አደረ። አብርሃም ለእግዚአብሔር ሲኖር እግዚአብሔር ለአብርሃም መኖር ጀምሮ ነበረ። ይመካበታልና በአርክ በዲበ ምድር በምድር ላይ ወዳጅ አለኝ እያለ በአብርሃም እግዚአብሔር ይመካበታል። መላእክትም ይሄንን ሰምተው እየወረዱ አብርሃም አርከ እግዚአብሔር፣ አብርሃም የእግዚአብሔር ወዳጅ እያሉ ያመሰግኑታል። ልክ በመጽሐፈ ኢዮብ ምዕራፍ 1 ቁጥር 7 ላይ እንደምናነበው የእግዚአብሔር መላእክት በእግዚአብሔር ፊት ለመቆም ወጡ ይልና ሰይጣንን በመካከላቸው መጣ ይላል። ሰይጣን ልማዱ ማካሰስ ነው። ዲያብሎስ ሰይጣን የምትሉት ከሳሽ አሳች ማለት ነው። የስሙ ትርጉም ራሱ ማካሰስ ለሱ ስራው ነው። ወጣና እግዚአብሔር ፊት ምን አለ? እግዚአብሔር ሆይ አብርሃምን ወዳጅ አለኝ ትላለህ። ወዳጅ የምትለው አብርሃም ያንተ ወዳጅ አይደለም። አንተ ሰጪ ነህ፣ እሱ ተቀባይ ነው። ባንተና በሱ መካከል ስጦታ አለ። ከሰጪው በላይ አብርሃም አብዝቶ ስጦታውን ይወዳል አለው። ዳዊት ውሉድ ጸጋሁ ለእግዚአብሔር፣ ልጆች እግዚአብሔር ስጦታዎች ናቸው ይላል። እንዲያውም አንተ ሰጪውን ሳይሆን ከሰጪው ካንተ በላይ ስጦታውን ልጁን ይወዳል አለው። ከዚህ በኋላ እግዚአብሔር አምላክ ስለ 3 ነገር አብርሃምን ፈተነው። የመጀመሪያው የዲያብሎስ ሐሰቱ እንዲታወቅ ማለት ነው። ዲያብሎስ ውሸታም ነው፣ እሱ የሐሰት አባት ነው። ወዳጅ አይደለም ብሎኝ የለ ወዳጄ እንደሆነማ ከስጦታው በላይ ሰጪውን እንደሚወድ አሳየዋለሁ ብሎ የዲያብሎስ ሐሰቱ እንዲታወቅ የጸላይ ሰናት ምክሩ እንዲፈርስ አብርሃምን ፈተነው። ብዙ ጊዜ እግዚአብሔር አምላክ ፈተና ሲያመጣ ዲያብሎስን ለማሳጣት ጭምር ነው። አሳሳቹን ለማሳሳት ክርስቲያኖችን እግዚአብሔር አምላክ ይፈትናቸዋል። ትምህርተ ቡሐት ላይ አባቶቻችን ርእዮ ሞት እንዘ ይወርድ በስጋ ጌገዮ ወአምሰሎ፣ ሞት ክርስቶስን በስጋ ሲወርድ አይቶ ሳተው ይላል። አሳሳቹ ተሳሳተ ማለት ነው። ወነሰተ ምክሮ ለጸላይ፣ የጠላትን ምክሩን አፈረሰበት፣ አፍራሽ ምክሩ ፈረሰበት ማለት ነው። አሳሳች ተሳሳተ። እንዲህ አይደለም ብሎ የተሟገተው ዲያብሎስ በአብርሃም አፈረ፣ ሲያሳፍር የነበረው ማለት ነው። የዲያብሎስ ሐሰቱ እንዲገለጥ ነው። ሁለተኛ የአብርሃም አርከ እግዚአብሔርነቱ በዛይሩቱ እንዲታወቅ ነው። የአብርሃም አርከ እግዚአብሔርነት ማለት የእግዚአብሔር ወዳጅነቱ፣ በዛይሩት ማለት የበዛ ቸርነቱ እንዲታወቅ እግዚአብሔር አምላክ አብርሃምን ፈተነው። ለዚህ ብቻ አይደለም፣ አሁን ለኛ ጥቅም ነው። አብርሃም እንዴት ያለ ወዳጅ ነው! ሰው ሲመጸውት ይሄን ያህል ይመጸውታል። የምጽዋት ደረጃው 3 እርከን ነው። እስመ ምጽዋት ሰምህረት ይእቲ፣ ቅዱስ ዮሐንስ አፈወርቅ በድርሳኑ ምጽዋት የምትባለው ምህረት ናት፣ ምህረት ምጽዋት ናትና ይላል። ሰው ማረ ከተባለ መጸወተ ራራ ማለት ነው። ሌላው ስለ ምህረት የሚናገረውን ስለ ምጽዋት ይናገራል መጽሐፍ፣ ስለ ምጽዋት የሚናገረውን ስለ ምህረት ይናገራል። ስለዚህ የምህረት ደረጃ የምጽዋት ደረጃዎች 3 ናቸው። አንደኛው ቆርሶ ማጉረስ ቀዶ ማልበስ ነው። እጁን ለሚዘረጋ ሰው መስጠት ማለት ነው። አብርሃም በዚህ አይታማም፣ ያደርጋል። በመንታ መንገድ ላይ ድንኳንም ተክሎ ድሃ ችግረኛውን ተቀብሎ ያኖራል። አብርሃም እንግዳ ተቀባይ ነው። አብርሃም በሉ እስኪ እንግዳ ተቀባይ ነው። አዲስ ስለሆነ ነው። አብርሃም እንግዳ ተቀባይ ነው ሲባል ሰምታችሁ ታውቃላችሁ? ሁሌ ነው የምንሰማው።
የሚታወቀው እንግዳ በመቀበል ነው። ነገር ግን ያው እንግዳ መቀበል የሚለው ልማድ ሆኗል። እንግዳ ማለት የምናውቀው ሰው አይደለም። አጎት አክስት መጣ ማለት እንግዳ አይደለም። እንግዳ ማለት እኮ ለሀገሩ እንግዳ፣ ለሰው ባዳ የሆነ በማናውቀው ሰው መካከል የማያውቀን ቦታ የማያውቀን ሰው የማናውቀው ሰው ጋር መገናኘት ነው እንግድነት። እሱም የማያውቀንም እኛም የማናውቀው እንግድነት ያ ነው። እኛ እንዲህ ያለውን ሰው እኮ የምንለው የኔ ቢጤ አይደል የምንለው እንዴ? ደጅ ቆሞ ሲለምን እንግዳ መጣ ዛሬ ግባ ትላላችሁ? ምን እንደምትሉት የኔ ቢጤ ስለ እግዚአብሔር ቢላችሁ አቤት የት ነው እስኪ ቢጠይቅ እንደው ልባም አንድ ደህና ነዳይ ተገኝቶ ስለ እግዚአብሔር ሲለች እግዚአብሔር ይስጥ ስትሉት የት ነው የሚሰጠኝ የት ነው ያለው ቢላችሁ? ምክንያቱም እኛ እኮ እግዚአብሔር እንዲያድርብን ፍላጎት ከሌለን በስተቀር እግዚአብሔር ይስጥ። እንዲያውም እናት አባቶቻችን ጥንቱን አድርሻለሁ ካደረሱ ማለት ድርሻውን ካደረሱ የነዳዩን አድርሻለሁ ካለበት ያድርስ ይላሉ። ያንተ እንጀራ ካለበት ማለት ነው። ምክንያቱም እንዳላሰፋው እንዳይረዝም እንጂ ሐሳቡን ብትረዱ ስንለምነው ዕለት ዕለት ምን እንላለን? አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። ከዛስ እስኪ በሉ የዕለት እንጀራችንን ስጠን ዛሬ። እስከ ዛሬ ሲለምን እንዳትዋሹ። እዚህ መካከል ስትለምኑ የዕለት እንጀራዬን ስጠኝ ብሎ የለመነ ሰው አለ? የኔን ትላላችሁ እንዴ? የዕለት እንጀራችንን ስጠን ለዛሬ አይደለም ምንለው? ማንን ወክለን? ሌላውን ወክለን እኮ ነው አይደል? በቃ የብዙዎች ወኪል ይለና እግዚአብሔር ይሰጣል። ምን ብሎ ማለት ነው? አድርስ ጭምር አለበት የለበትም? የዕለት እንጀራዬን ስጠኝ አይደለም ያልነው? የዕለት እንጀራችንን ስጠን ወክለን ነው የለመንነው። እግዚአብሔር ይስጠ ማለት ሰጥቶኛል ወኪል አድርጎ ስጠው ብሎ የሰጠኝ ይኸውና ስጠን ብዬ ከተቀበልኩት ብሎ የሚያካፍል ሰው ነው። ቆርሶ ማጉረስ ቀዶ ማለት ክርስትና። እርግጥ ይሄ ብቻ አይደለም። ይሄ ስጋዊና ምድራዊ ምሕረት ነው። ሁለተኛው እንደው መንፈሳዊ ምሕረት ደግሞ አለ። የሰማችሁትን ቃል እግዚአብሔር በነፍስ የተጠማ መንፈሱ የተጎሳቆለበት ጸጋ ልጅነት የተራቆተ ሰው አለ። ልጅነትን ማሰጠት ቅድም አላያቸውም ሲቀርብልን ጸጋ ልጅነት የሚያስፈልግ የተራቆቱ ብርድ የሚመታቸው ብዙ ሰዎች የክህደት የኑፋቄ ከእግዚአብሔር መንግስት የሚለይ መራቆት ያጋጠማቸው እነሱን ማልበስ፣ ቃል እግዚአብሔር መመገብ፣ ድርሻን መወጣት። ሶስተኛው ግን ልክ እንደነ እምነት፣ ተስፋ፣ ፍቅር ማለት ነው። የሶፊያ ልጆች የአንጾኪያዎቹ ሰማዕታት መጥወተ ርዕስ ለቢጽ ራስን ለባልንጀራ አሳልፎ እስከ መስጠት ድረስ ዋጋ መክፈል ማለት ነው። የአብርሃም ብዛ ሂሩቱ የበዛ ቸርነቱ ራስን አሳልፎ መስጠት ነው። ልጅን መሰዋት ራስን መስጠት ነው። ልጅ የአብራክ ክፋይ ነው። የአብራክ ክፋይ ይባላል። አብራክ ምን ማለት ነው? ብርክ ጉልበት ነው አይደል? የአብራክ ክፋይ የጉልበቱ ዋጋ ነው። የድካሙ ውጤት ነው። ከእግዚአብሔር የተቀበለው ስጦታ ነው። የገዛ ልጁን እስኪሰጥ ድረስ አራራም። አብርሃም አርከ እግዚአብሔርነት የእግዚአብሔር ወዳጅነቱ የአብ ምሳሌ ሆኖ ተነገረለት። አብ የገዛ ልጁን ሳይሳሳ ለዙፋኑ ለሰማይ መንግስት ምትክ ሳይኖረው አሳልፎ እስከ መስጠት ዓለሙን ወደደ። አብርሃም ይህን ያህል የእግዚአብሔር ወዳጅ ተብሎ ተጠራ። ሶስተኛው ጥቅም ግን የመጀመሪያው የዲያብሎስ ሐሰቱ፣ ሁለተኛው የአብርሃም አርከ እግዚአብሔርነት ወይም በዛ ሂሩት የበዛ ቸርነት ማለት ነው። ሶስተኛው የክርስቶስ ምስጢራዊ መስዋዕትነቱ የዘመነ አስተርእዮ ምስጢር በሕገ ኦሪት እንዳይመስላችሁ አሊያም በሕገ ወንጌል እንዳይመስላችሁ ገና በሕገ ልቦና ለአብርሃም ተገለጠለት። ለአብርሃምም ጥቅም ነው፣ ለእኛም ጥቅም ነው። እንደገና የዲያብሎስ ሐሰቱም ሲገለጥ ያው መልሶ ለእኛም ጥቅም ነው። አብርሃም ዘመነ አስተርእዮን በሕገ ልቦና ተመለከተ፣ በሞሪያም ተራራ ማለት ነው። ያ ሞሪያም ተራራ ኋላ ክርስቶስ አምላካችን የተሰቀለበት ደብረ ቀራንዮ እስኪባል ደርሷል። በዚያ ተራራ ላይ ምን አለ አብርሃም? ዮም አስተርእዮ አስተርአየኒ እግዚአብሔር በዚህ ደብር፣ እግዚአብሔር ለእኔ በዚህ ተራራ ተገለጠልኝ አለ። አስተርእዮ አስተርአየኒ፣ እስኪ አስተርእዮ በሎ። አስተርአየኒ መታየቱን ታየኝ፣ መገለጡን ተገለጠ፣ ፍጹም ተገለጠልኝ እግዚአብሔር አምላክ አለ። ስለዚህ እግዚአብሔርን ያየሁባት ትባል ይቺ ተራራ ብሎ አብርሃም እምነቱን በዚህ ስፍራ ላይ ገለጠ። አብርሃም ያየ የታየ ያሳየ ያስተያየ እንደገና የተያየ ሰው ነው። እንደ በአገባቡ ግን በምስጢራዊ ሂደት ኩሎ ዘተጽሕፈ ለተግሳጸ ዚአነ ተጽሕፈ መጽሐፍ የተጻፈው ሁሉ እኛን ለመምከርን ለመገሰጽ ተጽፏል ይላል። ከዘፍጥረት 1:1 እስከ ራእይ 22:21 ድረስ ያለው ትምህርት በሙሉ ለእኛ ትምህርት እንዲሆን የተጻፈ ነው። ስለዚህ በዚህ አገባብ ውስጥ የአብርሃም ታሪክ ከዘመነ አስተርእዮ ምስጢር ጋር በምንድን ነው የተካተተው የሚለውን እንመልከት። መጀመሪያ አብርሃም ሊፈልጋት 3 ቀን ልጁን ሊሰዋባት የመሰዊያ ስፍራ እንድትሆንና አክብሮ እግዚአብሔር ለእኔ መገለጡን ፍጹም መታየቱን ፍጹም አድርጎ የታየበት ስፍራ ስለሆነች ይቺ ስፍራ የከበረች ናትና ራእየ እግዚአብሔር ትባል ብሎ ያከበራት ደብረ ሞሪያም አለች። ይሄንን ታላቁ መምህራችን
ካለ ላሊበላ ዳግማዊ ያሬድ ኢትዮጵያዊ ዲዮስቆሮስ አባ ጊዮርጊስ ዘጋስጫ እንዚራ ስብሐት በተባለው ምስጋና ላይ እንዲህ ይላል። አንቲ ውእቱ ደብረ መድኃኒት ዘብኪ ድህነ ይስሐቅ እመጥባይት። የድህነት ተራራ አንቺ ነሽ ይስሐቅ ከስለት የዳነብሽ ይላታል። እስኪ የድህነት ተራራ በሉ። አንቺ ነሽ ይስሐቅ ከስለት የዳነብሽ። ዓለሙ ከመታረድ ከሲኦል ባርነት የዳነባት የድህነት ተራራዋ ደብረ መድኃኒት እመቤታችን ቅድስት ድንግል ማርያም ናት። የአስተርእዮ ምስጢር የሚጠቃለሉ በእመቤታችን ነው። የአስተርእዮ ምስጢር፣ የአስተርእዮ ጥበብ፣ የአስተርእዮ ቃል፣ የአስተርእዮ መገለጥ ሁሉ ማብራሪያው የእመቤታችን ነገር ነው። ለዚህ ነው አባቶቻችን ድንግል ማርያም የነቢያት ትንቢት ማረፊያ፣ የሐዋርያት ስብከት መነሻ፣ የነገረ ድነት ማብራሪያ ናት የሚሉት። ነገረ ማርያምን የሚያውቅ ሰው የመዳኑን ምስጢር በውል ማወቅ ይቻለዋል። በደንብ መረዳት መገንዘብም አይከብደውም። የነገረ ሃይማኖት ትምህርት የሚሰጠው የተጠቃለለው በሙሉ ምክንያቱም የኛ ሃይማኖት የኢንላይትመንት ወይም ቀስ ቀስ እያለ ያብርሆት አይደለም። እኛ የምንደርስበት እያደግንበት የምንራቀቅበት ሃይማኖት አይደለም ያለን። ሃይማኖቱ አንድ ጊዜ የተሰጠ ነው። ፈጽሞ አንድ ጊዜ ለቅዱሳን ስለሰጠች ሃይማኖት ነው የሚለው። ፍጽምት ሆና ሰው የማይጨምራት የማይቀንስባት ሃይማኖት ነው ያለችን። ሃይማኖታችን ራሱ ስጦታችን ናት። ስጦታችን የሃይማኖት ስጦታ ራሱ ሲገለጥ በነገረ ማርያም ውስጥ ሲገለጥ እርሷ ራሷ እንዲያውም ሃይማኖት ናት። አላያችሁም? እዚህ የመንፈስ ቅዱስ እንዚራ ቅዱስ ኤፍሬም ሶርያዊ በውዳሴ ማርያም ማክሰኞ ላይ እመቤታችን ቅድስት ድንግል ማርያምን እንዲህ እያለ ያመሰግናታል። ኮንኪ አዝቀ ንጹሃ ወሙዳየ አሚን ርትዕት ሃይማኖቶሙ ለቅዱሳን አበዊነ። የሃይማኖት መገኛ ነሽ፣ የቀናች የቅዱሳን አባቶቻችን ሃይማኖታቸው ነሽ ይላታል። አንቺ ኮንኪ አዝቀ ንጹሃ የንጽህና ጫፍ የቅድስና ቅርንጫፍ አንቺ ነሽ ይላታል እመቤታችንን። የእምነት ሙዳይ ነሽ፣ የቀናች የአባቶቻችን ሃይማኖታቸው አንቺ ነሽ። አብርሃም ሃይማኖቱ ድንግል ማርያም ናት። ያችን ተራራ አይቶ የዘመነ አስተርእዮ ምስጢር ተገልጦለት ስለ ተራራዋን የተናገረው እግዚአብሔር መገለጡ ለእኔ የተገለጠባት ተራራ ናት፣ ሞሪያም ነው የምትባለው። ከዚህ በኋላ ግን ሞሪያም አልላትም እግዚአብሔር የታየባት እላታለሁ አለ። የእግዚአብሔር መገለጫ እግዚአብሔር የታየባት የነገረ ድህነት ምስጢር የሚብራራባት እመቤታችን ናት። ቅዱስ ያዕቆብ የስሩግ ኤጲስቆጶስ እንዲህ ይላል፣ ብልኋ ድንግል ማርያም የዚህን የመላውን ዓለም አፈጣጠር ትንታሬ ተረድታለችና የቤተ ክርስቲያናችን አንደበት ናት ይላል። የቤተክርስቲያናችን ምንድን ናት? የቤተ ክርስቲያን አንደበት ድንግል ማርያም ናት። እንዲያውም የትልቁ የሃይማኖታችን መገለጫ ይሄ ዘመነ አስተርእዮ የዘመነ ልደት የክርስቶስ ወደዚህ መምጣት እኛን የማዳን ምስጢር በሙሉ ተብራርቶ የሚገለጥበት ነው። ተወለደ ይባላል። ከዛ አንሶ ሰው ከመሰብ እንደ ሰው ተመላለሰ፣ በቤተልሔም አደገ፣ በናዝሬት አደገ፣ በቤተልሔም ተወለደ ይባላል። ከዚያ ግን አምላክነቱን ገለጠ የሚለው ከ33 ዓመት ከ3 ወር ተግባር ውስጥ የ3 ዓመት ከ3 ወር ስራው የዘመነ አስተርእዮ ስራ ተብሎ ድህነት የተፈጸመበት ታሪክ በሙሉ የሚብራራበት ነው። በዚህ ውስጥ ድህነቱ ሲጠቃለል ሁለት ነገሮች ተገልጠዋል። አንደኛው የዳንበት በጉ አለ፣ የዳንበት ተራራው አለ። የዳንበት በጉ ለኛ ሲሰጥ የታሰረበት አለ። ቅዱስ ያሬድ ደግሞ እፀ ሳቤቅ ብሂል እፀ መስቀል እፀ ስሬት ውእቱ። እፀ ሳቤቅ የተባለው በጉ የታሰረበት ስሬትን ያገኘንበት ተክል ነው፣ ይኸውም እፀ መስቀል ነው ይላል። እነዚህን መርሳት አይገባም። ተራራውን መርሳት አይገባም። የታሰረበትን እፀ ሳቤቅ መርሳት አይገባም። በጉን የሚያስታውሰው ሁለቱን ያስባል። አንደኛው ያ በግ ታስሮ ለኛ የተሰጠበትን፣ ሁለተኛው በጉ የተሰዋበትን ማሰብ ማለት ነው። አብርሃም እነዚህን ሲያመሰግንም ስለታየ ማለት ነው። በዚህ የአስተርእዮ ምስጢር በእነዚህ ይገለጣል። ለዚህ ነው ፈጣሪያችንን ካመሰገን በኋላ ለእሉ ክሌቱ ፍጡራን ለሁለቱ ፍጡራን እግዚአብሔር የሰጣቸው ክብር ስላለ የአምላክን ምስጋና እናመሰግናቸዋለን። የእግዚአብሔርን ክብር እንሰጣቸዋለን። የእግዚአብሔርን ክብር በሉ እስኪ እንሰጣቸዋለን። አሁን በእግዚአብሔር ስም ወይም በእግዚአብሔር ሰላም እንደምን ዋላችሁ ብላችሁ እግዚአብሔር ይመስገን ትላላችሁ አይደል? በእግዚአብሔር ሰላም ይላል። የእግዚአብሔር ሰላም ለእግዚአብሔር ስትላላችሁ እንዴ እናንተ? አቤት ታዲያ የማንን ሰላም? እግዚአብሔር የሰጠንን ሰላም ነው። ሰላምን እንባባልበት። የእግዚአብሔርን ክብር እንሰጣቸዋለን ማለት እግዚአብሔር የሰጣቸውን ክብር ማለት ነው እንጂ እግዚአብሔርን በባህሪ እንደምናመሰግነው እነሱ እናመሰግናቸዋል ማለት አይደለም እኮ። ስብሐተ ፈጣሪ ይደሎሙ የፈጣሪ ምስጋና ይገባቸዋል ሲባል እግዚአብሔር የሰጣቸው ምስጋና ይገባቸዋል። የፈጣሪ ምስጋና ነው የሚገባቸው። እንኳን እነሱን እኛን ራሱ ፈጣሪ መጨረሻ ላይ ያመሰግነናል። በቀኙ ሲያቆመን ንዑ ሀቤ ቡሩካኑ ላቤ ትረሱ መንግስተ ሰማያት ዘድሉ ለክሙም ቅድመ ይትፈጠር ዓለም ሳይፈጠር የተዘጋጀ መንግስቴ እንድትወርሱ እናንተ የአባቴ ቡሩካን ወደ እኔ ኑ የሚለውን የምስጋና ቃል ያሰማናል።
ስለዚህ የእግዚአብሔር ምስጋና ትፈልጋላችሁ አትፈልጉም? አረ የእግዚአብሔር ምስጋና ለፍጡር አይሰጥም ትላላችሁ እንደ ከዚህ በረት ውጭ እንዳለው ሰው እኛ ደጅ የምንጠናው የእግዚአብሔር ምስጋና ነው፣ በእግዚአብሔር ለመመስገን ነው። የእግዚአብሔር ምስጋና ለሁለቱ ይገባቸዋል። ደብረ መድኃኒት ይገባታል፣ ዕፀ ስሬት ይገባዋል። እግዚአብሔር አክብሯቸዋልና እግዚአብሔር ያከበረበት የክብሩ መገለጫ ለነሱ ይገባቸዋል። ለዚህ ነው ተዋህዶ በሙሉ የነገረ ድነት ነገረ ምስጢር የተብራራው በዛ በሞሪያም ተራራ አብርሃም ሲናገር ነው። ደብረ መድኃኒት እናቱን ዕፀ ስሬት መስቀሉን እየተመለከተ አብርሃም በዚያ ስፍራ ላይ ለአዲስ ኪዳን ልጆች የሚገለጥላቸው አስተርእዮ ለእኔም ተገልጦልኛል፣ እኔ አሁን ያለው ዘመን አስተርእዮ ላይ ነው አለ። ምክንያቱም አብርሃም መስዋዕት ያቀረበባት ያቺ ጊዜ ቀራንዮ አደባባይ ላይ ክርስቶስ የቀረበባት ጊዜ ምሳሌ ናት። ጊዜዋ ደግሞ ያለፈች የምትተርፍ አሊያም ደግሞ በመካከል ብቻ ያለች ሁሉ ጊዜ ናት። ቅዳሴው መግቢያ ክፍል ላይ ሚመጠን ከማለታቸው በፊት ካህናት አባቶቻችን በየነዋያቱ ላይ ለቅድሳት የሚሆነውን ጸሎት ሲያደርሱ እንዲህ የሚል ምስጋና ያመሰግናሉ። መኑ ዘረዮ መራዊ ዘይጠብ ስጋሁ በጊዜ ከብካቡ ወይትበል ለግሙራ። እንዲህ ያለ ሙሽራ ማን አይቶ ያውቃል? በሰርጉ ቀን እድምተኞቹን ጠርቶ ራሱን መስዋዕት አድርጎ የሚያቀርብ መስዋዕት አድርጎ ራሱን ደግሞ ሲያቀርብ ወይትበላ ለግሙራ፣ እስከ ወዲያኛው ሲበላ የሚኖር እስከ መቼ? ሳያልቅ ዘውትር የሚበላ ማለት ነው። ሳያልቅ እስከ ወዲያኛው ሲፈተት የሚኖር እውነተኛ መስዋዕት አንድ ጊዜ ተሰውቶ ሳያልቅ ለዘላለም መስዋዕትነቱ ጸንቶ የሚኖር እየተበላ የማያልቅ ማለት ነው። እለት እለት አዲስ መስዋዕት የሚሰዋ እለት እለት ደግሞ እያንዳንዱን ክርስቲያን እንግዲህ መስዋዕት በሚሰዋበት ሰዓት ቀኑ አይደለም የሚሰላው። ለምሳሌ ዛሬ ጠዋት አስቀድሳችሁ ያላችሁ ዛሬ እሁድ የተቀደሰ ቅዳሴ ቤተክርስቲያን የላትም እንደው በነገሩ ባገባው። ምክንያቱም የቅዳሴ ጊዜ ወትሮ ከምናውቀው ከኛ ጊዜ የተለየ ጊዜ ነው። ጊዜው መለኮታዊ ጊዜ ስለሆነ ቅድምና በኋላ የሌለው አሁን የሚባል ጊዜ ነው ያለው። ስለዚህ ካህናት አባቶቻችን የዛሬው ቀን በጣም የሚደንቅ ነው አይሉ ሚመጠን ግርምት ዛቲ ዕለት ወጽብት ዛቲ ሰዓት፣ ይቺ ቀን ምን ያህል የምታስጨንቅ የምታስፈራ ናት ይቺ ሰዓት ይላሉ። የቷ ሰዓት ናት? መስዋዕቱ የተሰዋባት ሰዓት የቷ ሰዓት ናት? ዕለተ ዓርብ ቀራንዮ ክርስቶስ ስጋውን የቆረሰባት ደሙን ያፈሰሰባት። ስለዚህ ዓርብ ዛሬ አይሆንም። እኛንን እሁዶቹ ተነስተን ዓርብ የምንሆነው እያንዳንዳችን ቀራንዮ ነው የምንቆመው ማለት ነው። ከዮሐንስና እመቤታችን ከተሰለፉበት ፈያታዊ ዘየማን ካለበት ስፍራ ቆመን ተዘከረን አብረን ነው የምንለው። ሶስቱ ሰዓት የቀራንዮውን 3 ሰዓት ነው የሚመስለው እንጂ ዛሬ እሁድ የተቀደሰው ቅዳሴ ያው ልማድ ስለሆነ ዕለቱን ይዘን እንላለን። ነገር ግን አባ ሕርያቆስ ያችን ሲናገር መስዋዕት የሰዋባትን ቀን ይሁን እንጂ አማናዊው ክርስቶስ ራሱን መስዋዕት አድርጎ ያቀረበባት ያቺ ሰዓት ናት። ሰዓቲቱ ዕለተ ዓርብ ናት። ዕለቷ ሰዓቲቱ ከ6 እስከ 9 ነው። ለዚህ ነው ዕለቱን ጠዋት ማለዳ እንኳን ተሰውቶ ስብሐት ዘነግ ወመስዋዕት ዘሰርክ ይላሉ አባቶቻችን። ክርስቶስ አምላካችን የሰዋበት ሰዓት ስለሆነ ጊዜውን አድርገን መስዋዕት የምናቀርበት። አብርሃም ቆሞ በምሳሌነት ዕለተ ዓርብ ከድንግል ማርያም ጋር ከዮሐንስ ጋር ከመስቀሉ ግርጌ ከነበሩት የተጠበቁ ቅዱሳን ጋር በቀኝ ከተሰቀለው መንግሥተ ሰማያት ገነትን ለመውረስ ቀዳሚ ከሆነው ከነዚያ ማይበር ተደምሮ ይኸው ዛሬ እኔ እግዚአብሔር መታየቱን ለእኔም ታይቶልኛል፣ እናንተ ኋላ የምታዩት እኔን ግን ዛሬ አይቼዋለሁ አለ። አብርሃም በሕገ ልቦና የአስተርእዮን ምስጢር አየና ይህ ሁሉ ነገር የተካተተበት እሱም 3 ቀን የደከመባትን ያችን ደብረ መድኃኒት ቦታ ሰጥቶ አብርሃም አከበራት። እመቤታችን ቅድስት ድንግል ማርያም የአስተርእዮ 5ቱ ሙያ የተካተተባት ናት። አስተርአየ ማለት አየ ማለት ነው። መጀመሪያ እግዚአብሔር አምላካችን ከሰማይ ሰማያት ሆኖ ያየው ድንግል ማርያም ነው። ማንን ያየው? ፍጥረት እግዚአብሔርን ፍጥረት በማይበት እግዚአብሔርና ፍጥረት በተጣላበት ዘመን እግዚአብሔር አምላክ አስተንፈሰ ዋጼነ አሻተተ ተመለከተ። ከዛ ያንቺን መዓዛ ወደደ ይላል። አንቺን አይቶ ያንቺን መዓዛ ወዶ አንድ ልጁን ላከው። ከዛ ቅዱስ ገብርኤል መጣና ምን አላት? ከማንም ጋር የሌለው እግዚአብሔር ግን ካንቺ ጋር እኮ ነው አላት። እግዚአብሔር ምስሌኪ አላት። እግዚአብሔር ካንቺ ጋር ነው በሏት። ሌላ ከማን ጋር ነበረ በዚያ ዘመን? ከማንም ጋር። እግዚአብሔር ከማንም ጋር አልነበረም፣ ከፍጥረት ጋር አልነበረም። እግዚአብሔር እርሱ ሳይኖር ቀርቶ አይደለም። እግዚአብሔርና ፍጥረትና እግዚአብሔር ተጣልተዋል። መስተቃረናን ሆኖ ነው የሚኖሩት። ኤርምያስ ጸሎት እንዳያደርግ አንተ ራስን በደመና ከደንክ ይለዋል። ልበ አምላክ ቅዱስ ዳዊት ወጸሎቴ ገባ ውስተ ጽኔ፣ ጸሎቴ ወደ ራሴ ብብት ተመለሰ ይላል። ፍጹም ድህነት ማምጣት የተቻለው እግዚአብሔርን ለማየት በእግዚአብሔር ለመታየት የበቃ ፍጥረት አልነበረም። በእግዚአብሔር የታየችው የአስተርእዮ ምስጢር የተገለጠባት መጀመሪያ ገብርኤል ልኮ ሊቀ መላእክት ቅዱሱን እግዚአብሔር ካንቺ ጋር ነው አላት። ከዚያ ያያትን እግዚአብሔር አምላክ በበረት ብቻዋን ወልዳ ከፍጥረት ቀድማ አየችው።
እመቤታችን ክርስቶስን ወልዳ ስታየው አጠገቧ ማንም አልነበረም። ታምረ ማርያም ሲነግረን ነገረ ማርያም ላይ ተቀምጧል። ዮሴፍ አዋላጅ ፍለጋ ወደ መንደር ወጣ ይላል። የምታዋልድ ሴት ይዞ ሰሎሜን እያስከተለ ሲመጣ ድንግል ማርያም የበኩር ልጇን አቅፋው በጨርቅ ጠቅልለዋለች። እየሰማችሁ ነው። አውራ ጣቱ ለምልክት እንዲሆን ታስሯል። ይሄንን ተመለከተ ይላል። በሔዋን የነበረው መርገም ምጥ ስለሌለባት ብቻዋን ወለደችው። ማን ነበረ? ማንም ባልነበረበት። ስለዚህ ከፍጥረት ቀድማ ያየችው ማናት? አቤት አስተራየ ማለት አየ ብቻ አይደል። አስተራየ ማለት ታየ ማለትም ነው። እመቤታችን ቀድማ አየችው ክርስቶስን። ከዛ በኋላ ማንም የለም። ሁለቱ ናቸው ሲተያዩ የነበረው። ክርስቶስ አምላክ ወደዚህ ዓለም ሲመጣ መጀመሪያ ያየው እናቱን ነው። ከዚህም ዓለም ሲወጣ መጨረሻ ያየው እናቱን ነው። ተፈጸመ ብሎ በቀኝ በኩል ዘንበል ሲል በቀኙ የቆመችው ማናት? እርሷ። በመተያየት ምስጢር ክርስቶስ ከእናቱ ጋራ ተያይተውበታል። አስተርእዮ ሲገለጥ ያ ብቻም አይደል። እኔ ያየሁትን አምላክ ዓለም ይልኝ እንጂ አለችና ምን አለችው? ስሙን አማኑኤል ትይዋለሽ ስለተባለች አማኑኤል ይባላል አይደለም ያለው፣ ትይዋለሽ የምትለው ማስል ሆነች። ያየችው የታየችው የተያየችው እናት ማሳየት ስላለባት ትይዋለሽ። አማኑኤል ማለት ምን ማለት ነው? እስኪ እግዚአብሔር በሉ። ከኛ ጋር ሆነ። ከማ ጋር ሆነ? እግዚአብሔር ከኛ ጋር ሆነ። እግዚአብሔር ከኛ ጋር ሆነ ማለት እግዚአብሔር የኛን ስጋ ነሳ ማለት ነው። እግዚአብሔር ከኛ ጋር ሆነ ማለት የኛን ስጋ ለበሰ ማለት ነው። ከኛ ጋር ሆነ ማለት የኛን ስጋ ተዋሃደ ማለት ነው። ስጋችን ነስቷል አልነሳም? ተዋህዷል አልተዋሃደም? ስጋችን ለብሷል አልለበሰም? የኛን ስጋ ወስዷል አልወሰደም? የኛን ስጋ ነስቷል፣ የኛን ስጋ ተዋህዷል እኮ ያለው የኛዋን ድንግል ማርያም ይዘን ነው። ድንግል ማርያምን የኛ ሳይሉ እግዚአብሔርን ከኛ ጋር ሆነ ማለት አይቻልም። የኔን ስጋ ለበሰ ለማለት የኔ ወኪል ድንግል ማርያም ስላለች እኮ ነው። ስለዚህ እሷ ናት ከኔ ጋር የሆነው አምላክ ከእናንተ ጋር ይሁን ብላ በሁላችን ላይ በጸጋ በረድኤት በሀብት በበረከት እንዲያድር አደረገችው። ከካህናቱ ቀድማ እመቤታችን እጇን ዘርግታ እግዚአብሔር ምስለ ኩልክሙ ያለችን መጀመሪያ እሷ ናት። እግዚአብሔር ከሁላችሁ ጋር ይሁን ብላ አማኑኤል ያለችው ማለት ነው። ያ ብቻም አይደለም። ያያትን ያየችውን የተያዩትን አምላክ አሳይታ በቀራንዮ አደባባይ ላይ ደግሞ እርቃኑን ሲሰቀል እንድንተያይ ያደረገች እመቤታችን ቆማ ይሄው የሕይወት እንጀራ አለች። ለዚህ ነው የምንወዳት። ኦ ድንግል ወበእንተዝ ናፈቅረኪ ድንግል ማርያም ሆይ እኛ እኮ አንቺን የምንወድሽ ለዚህ ነው። እስመ ወለድኪ ለነ መብላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን ኦ መፍርህት ለእንተ ይትበላ ወመንቅህት ለእንተ ይሰተይ። የሚበላውን አፍርተሻል፣ የሚጠጣውን አስገኝተሻል። እኛ የምንወድሽ እውነተኛውን ሕይወት መብል ስለሰጠሽን፣ እውነተኛውን የጽድቅ መጠጥ ስለሰጠሽን ነው ይላል። አንድ የቅዱስ መጽሐፍ ኃይለ ቃል ማሰሪያ አድርጌ ላንሳና የእኛን አስተርእዮ በልባችሁ የቤት ስራ አድርጋችሁ እንደው አብርሃም በሕገ ልቦና ያየውን እኛ በሕገ ወንጌል ሳናየው መቅረታችን አያሳዝናችሁ? አቤት ከኛ ጋር ነው ተብሎ አማኑኤል እያሉ እኛ ግን ሳናየው የምንኖር ማለት ነው። ያሳየችውን ደብረ መድኃኒት ሳናከብራት የምንኖር እጅግ የምናሳዝን ሰዎች ነን። መጽሐፍ እንዲህ ይላል። ዕብራውያን መልእክት ምዕራፍ 13 ቁጥር 7 ላይ ተዘከሩ መኳንንቲክሙ ዘነገሩክሙ ቃል እግዚአብሔር። የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን እስኪ አስቧቸው ይላል። የእግዚአብሔርን ቃል የነገሯችሁን ምኖቻችሁን? የእግዚአብሔርን ቃል የነገሩን ምኖቻችን ናቸው? የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አለና አስቧቸው። እንዘ ትሬዩ ሰናየ ግብሮሙ ተመሰሉ በሃይማኖቶሙ። የእነሱን መልካም ስራ እያያችሁ በእምነት ደግሞ ምሰሏቸዋል። በጣም የሚገርመኝ በዚህ ቃል ውስጥ የእግዚአብሔርን ቃል የነገሩን አንደኛ ዋኖቻችሁ ናቸው ይለናል። እሺ ዋኖቻችን ናቸው። ከዚያ የኑሯቸውን ፍሬ እየተመለከታችሁ ደግሞ እናንተ እነሱን በእምነት ምሰሏቸው አስቧቸውም ይላል። አንደኛ የእግዚአብሔርን ቃል የነገሩን ሰዎች ዋኖች ከተባሉ መቼም የእግዚአብሔር ቃል ሲነገር በምናችን ነው የምንሰማው? አቤት በጆሮአችን አይደል? ጥሩ በጆሮአችን ነው የምንሰማው። የእግዚአብሔርን ቃል በጆሮአችን እንድንሰማው የነገሩን ዋኖች ካልናቸው የእግዚአብሔርን ቃል በዓይናችን እንድናየው፣ የእግዚአብሔርን ቃል በእጃችን እንድንዳስሰው፣ የእግዚአብሔርን ቃል እንድንበላ እንድንጠጣው የወለደችውን ምን እንበላት የነገሯችሁን ዋኖቻችሁ ናቸው ይለናል መጽሐፍ። የወለደችውን ምን እንበላት? እሷማ ለኛ የዋኖቻችን ዋና ናት። ናት አይደለችም? እነሱን አስቧቸው ከተባለ ዕለት ዕለት መታሰብ አይገባትም ይቺ ናት? እንዴት ነው ሰው ደብረ መድኃኒትን የሚረሳው? መስዋዕት የቀረበበትን ስፍራ የሚዘነጋው? አብርሃም ተግቶ 3 ቀን ፈልጎ ነው ያገኛት። እኛ መቼም ተግተን ፈልገን አይደለም፣ እሷ ናት ያገኘችን አይደል? ተገልጣ ድንግል ማርያም ናት እኛን ያገኘችን። እነሱን አስቧቸው አለ። እሺ እሷን ማሰብ ያቅተን። የኑሯቸውን ፍሬ እየተከተላችሁ በእምነት መሰሏቸው አለ። እነዚያን ምሰሉ ከተባለ እሷንማ የበለጠ መምሰል ይገባል አይገባም? እሷ አምላኳን ነው የምትመስለው። አምላክን መስሎ በቀደመ ጥንተ ተፈጥሮ ጸንቶ የኖረ ከፍጥረት ወገን ከእሷ በቀር ማንንም አናውቅም። እንዲያውም 10 ቁጥር እስኪ ታገሳቸው አንብቡ። ዕብራውያን ምዕራፍ 13 ቁጥር 17 ላይ ለዋኖቻችሁ ታዘዙና ተገዙላቸው እነሱ ስለ ነፍሳችሁ ይተጋሉና ይላል። የሰማችሁ ነው እንግዲህ። እነዛ ስለ ነፍሳችን ስለሚተጉ ታዘዙላቸው ተገዙላቸው ከተባለ ፍጥረት ሁሉ ሊገዛላት አይገባም ለሷ?
ለዚህ ነው ቅዳሴያችን ላይ በአሚነ ዚአሃ ለማርያም ንገኒ፣ እሷን በማመን ለድንግል ማርያም እንገዛላታለን። እስኪ እንገዛላታለን በሉ። የማይገዛላት መንግስት፣ የማይገዛላት ህዝብ፣ የማይገዛላት ትውልድ ይጠፋል ተብሎ በትንቢት ተነግሯል። እና የአስተርእዮ ምስጢር የተብራራባት፣ የነገረ ድነት ምስጢር የበለጠ ጎልቶ የሚነገርባት፣ እኛ ከመጥባይት ከስለት የዳንባት፣ ነፍሳችን ከሲኦል ርደት ነስቶ እግዚአብሔር አምላክ ወደ ገነት እርገት በክብር እንድንሻገር የማን እግዚአብሔር የእግዚአብሔርን ቀኝ ሕፅነ ቅዱሳን የቅዱሳን እቅፍ በቃል ኪዳናቸው የምትወረሷን ገነት ገንዘብ እንድናደርግ የእናት አማላጅ የአስተርእዮ ምስጢር መገለጫ ስለሰጠን ስሙ ለዘላለም የተመሰገነ ይሁን። ለዚህ ነው በዓሉም ሲጠቃለል እንግዲህ ዘመን አስተርእዮ ሲጀመር ከአስተርእዮ ማርያም ጋር አያይዞ ነው የሚጠቃለለው እና የዚህ ረድኤት በረከት ተካፋይ ያደረገን ከእርሷ እቅፍም ደግሞ እንዳንወጣ የሚጠብቀን አምላካችን በቸርነት በምሕረቱ በእሷ ቃል ኪዳን የሚጠለሉትን የመንግስቱ ዜጎች ሲያደርጋቸው እኛንም ከዚያ ማላይቶን የአባቴ ቡሩካን ወደ እኔኑ የሚለውን ቃል እንድንሰማ በቸርነቱ ይርዳን። ለአባቶቻችን ያለን ክብር፣ ለኦርቶዶክሳዊቷ ተዋህዶ ሃይማኖታችን ያለን ፍቅር፣ በእምነት ያለን ጽናት፣ በተጋድሎም ያለን ትጋት ሳይቀንስ ሰማያዊ የሆነውን የእግዚአብሔርን ኃይል በታቦት በመስቀሉ መንፈሳዊን በረከት በእምነት በጠበሉ ተቀብለን ክብሩን እንድንወርስ የሁላችንን ፍጻሜ ያሳምርልን። እመሂ ስሕትኩ አንትሙ እለ በመንፈስ አርቱኒ። እኔ ያላገባብ የጨመርኩትን ስቼ የሚያጎደልኩትን የእግዚአብሔር ቤተሰቦች መንፈሳውያን ወንድም እህቶቼ አርሙኝ። ዮም አስተርእዮ አስተራየን እግዚአብሔር በዝደብር እምይእዜሰ ይእቲ መካን ትሰመይ ራእየ እግዚአብሔር። እግዚአብሔር በፍጹም ተገልጦልኛልና ይቺ ተራራ እግዚአብሔርን ያየሁባት ትባል። ወስብሐት ለእግዚአብሔር።